ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የቅድመ አፍሪካ ህብረት የወጣቶች ስብሰባ በአዲስ አበባ ተካሄደ። እያንዳንዱ ዜጋ ለሰላም ግንባታ ጊዜውንና ሀብቱን ሊሰጥ እንደሚገባ ተጠቆመ። ከውጭ አብዛኞቹ አሜሪካውያን በእግዚአብሔር ያምናሉ፣ ግን ብዙዎች ወደ አምልኮ አይሄዱም ሲል አዲስ ጥናት አስታወቀ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። የቅድመ አፍሪካ ህብረት የወጣቶች ስብሰባ በአዲስ አበባ ተካሄደ። የቅድመ አፍሪካ ህብረት የወጣቶች ስብሰባ ዘላቂ የውሃ አቅርቦትን ማረጋገጥና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ በሚል የ39ኛው የአፍሪካ ህብረት ስብሰባ መሪ ሀሳብ በአፍሪካ ህብረት መቀመጫ ከተማ በሆነችው አዲስ አበባ ተካሄደ። በስብሰባው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኙ ዴሳ በፓናል ውይይት ተጋብዘው ተሳትፈዋል። የ39ኛው የአፍሪካ ህብረት መሪ ሀሳብን ጨምሮ የአፍሪካ ህብረት 2063 አጀንዳን ለማሳካት የወጣቶችና የሃይማኖት ተቋማት ሚና ላይ የመፍትሄ ሀሳቦችን አቅርበዋል። በውይይቱ መሰረት ወደ 400 የሚጠጉ አፍሪካውያን የውሃ አቅርቦት ችግር እንዳለባቸው ተጠቅሷል። ከ700 ሚሊዮን በላይ ደግሞ ደህንነቱ የተጠበቀ የንጹህ ውሃና የንጽህና አጠባበቅ አገልግሎት እንደሌላቸው ተመልክቷል። ይህም ለጤና፣ ለትምህርትና ለኢኮኖሚ ልማት ከባድ ተጽዕኖ እንደሚያስከትል ተገልጿል። ችግሮቹን ለመቅረፍ መንግስታት፣ የግል ዘርፍ፣ የሃይማኖት ተቋማትና ማህበረሰብ አቀፍ ድርጅቶች በትብብር እንዲሰሩ ጥሪ ቀርቧል። በተለይም ወጣቶች በፈጠራ አቅማቸውና በቴክኖሎጂ አጠቃቀም ዘላቂ መፍትሄዎችን ለማቅረብ እንዲተጉ መልእክት ተላልፏል። የቅድመ አፍሪካ ህብረት የወጣቶች ስብሰባው በሞዴል አፍሪካ ህብረትና በመላ አፍሪካ አብያተ ክርስቲያናት ጉባኤ አስተባባሪነት ከሌሎች ተባባሪ ድርጅቶች ጋር በመተባበር የተዘጋጀ ነው። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። እያንዳንዱ ዜጋ ለሰላም ግንባታ ጊዜውንና ሀብቱን ሊሰጥ እንደሚገባ ተጠቆመ። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሆሳና ከተማ በመካሄድ ላይ ነው። በመርሃ ግብሩ ላይ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ የስራ አመራር ቦርድ ሰብሳቢ ብፁዕ አቡነ መልከ ጸዲቅ ኮንፈረንሱ ለሀገር አንድነትና ለአብሮነት መጠናከር ትልቅ ሚና እንዳለው ገልጸዋል። የኢትዮጵያ ሕዝቦች መለያ የሆነውን አብሮነትና ሰላም ለቀጣዩ ትውልድ ለማስተላለፍ ሁሉም በቁርጠኝነት ሊሰራ እንደሚገባ ያሳሰቡት ብፁዕነታቸው መለያየት የውድቀት ምልክት በመሆኑ ከሚነጣጠሉ ጉዳዮች ይልቅ አንድ በሚያደርጉ ሀገራዊ አጀንዳዎች ላይ ትኩረት ማድረግ እንደሚገባ አጽንኦት ሰጥተዋል። በኮንፈረንሱ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ዶክተር እንዳሻው ጣሰው በንግግራቸው ሰላም ሁሉንም ተግባራት ለማከናወን መሰረታዊና ወሳኝ ሚና እንዳለው ገልጸዋል። እንደ ሀገር በፖለቲካ በኢኮኖሚና በማህበራዊ ዘርፎች በርካታ ውጤቶች መመዝገባቸውንም አስረድተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ሰላም ለሁሉም ነገር መሰረት በመሆኑ ባለድርሻ አካላት ከሃይማኖት ተቋማት ጋር በቅንጅት ሊሰሩ እንደሚገባ ገልጸዋል። አስተማማኝና ዘላቂ ሰላም በመገንባት የሀገርን ብልጽግና ማረጋገጥ እንደሚገባ የጠቀሱት ጠቅላይ ጸሐፊው በተለይም የቴክኖሎጂ ውጤቶችን በመጠቀም በህዝቡ መካከል ጥላቻና ግጭትን የሚሰብኩ አካላትን በጋራ በመመከት ትውልዱን ከጥፋት መታደግ እንደሚገባ አሳስበዋል። በኮንፈረንሱ ላይ ተገኝተው ሪፖርት ያቀረቡት የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በክልሉ ያሉ ሁሉም ዞኖችና ልዩ ወረዳዎች ሰላም ለመገንባት የተለያዩ ባህላዊና ሃይማኖታዊ የግጭት አፈታት ዘዴዎችን በመጠቀም በርካታ ውጤቶችን መመዝገባቸውን ገልጸዋል። በኮንፈረንሱ ማጠቃለያ የሰላም ግንባታ ሂደቶችን በተሞክሮነት መቅሰም እንደሚገባ የተጠቆመ ሲሆን በመድረኩም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የመንግስት የስራ ኃላፊዎችና ወጣቶች እየተሳተፉ ይገኛሉ። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። ድህነትን ለመቀነስ ትምህርት ላይ ትኩረት አድርጎ መስራት ያስፈልጋል ተባለ። ሪች ፎር ቼንጅ ኢትዮጵያ 3 ዋና ዋና ዓላማዎችን ይዞ እየሰራ የሚገኝ ሲሆን ከነዚህም ድህነትን መቀነስ፣ ሴቶችን በኢኮኖሚ ማጎልበትና ትምህርት ትኩረት አድርጎ እየሰራ ይገኛል። ድህነትን ለመቀነስ ትምህርት ላይ ትኩረት አድርጎ መስራት ያስፈልጋል ሲሉ የሪች ፎር ቼንጅ ካንትሪ ማናጀር የሆኑት መቅድም ጉልላት በተለይ ለብስራት ሬዲዮ ተናግረዋል። አክለውም በተለያዩ መንገድ ዌብሳይት ቀርጸው ለሚሰሩና የመማር ማስተማር ሂደቱን በብዙ መንገድ እየረዱ ላሉና ለሀገር አቀፍ ፈተና ለሚወስዱ የፈተና ልምምድ ጊዜ እንዲወስዱ እና ውጤታማ ትውልድ ለመፍጠር እየሰሩ ይገኛሉ።
የገንዘብ እጥረት ለሚያጋጥማቸው እስከ $60,000 ድጋፍ እንደሚያደርግላቸው ተጠቁሟል። በተጨማሪም ሪች ፎር ቼንጅ ኢትዮጵያ ከስዊድን ጋር ለ80 ዓመታት የዘለቀው ዲፕሎማሲያዊ ግንኙነቷን የሚያጠናክር መሆኑን በዕለቱ ዝግጅት የተገኙት የስዊድን ባለስልጣናት በስራቸው ላሉ ተቋማት የስራ ሂደትና ውጤት ተመልክተዋል። በአሁኑ ወቅት ሪች ፎር ቼንጅ ትምህርት አጋዥ መተግበሪያዎችንና መፍትሄዎችን የፈጠሩ ወጣት ሶሻል ኢንተርፕረነሮችን አቅማቸውን የማጎልበት የገበያ ትስስር በመፍጠርና የገንዘብ ድጋፍ በማድረግ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ሪች ፎር ቼንጅን ለትርፍ ያልተቋቋመ ዓለም አቀፋዊ ግብረሰናይ ድርጅት ሲሆን በዋናነትም በማህበረሰቡ ውስጥ የሚስተዋሉ ችግሮችን ለመፍታት የታለመ ስራ ፈጣሪዎችን የሚያግዝ ግብረሰናይ ድርጅት ነው። መረጃው የዳጉ ጆርናል ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የሚደርሰው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። አብዛኞቹ አሜሪካውያን በእግዚአብሔር ያምናሉ፣ ግን ብዙዎች ወደ አምልኮ አይሄዱም ሲል አንድ ጥናት አስታወቀ። አዲሱ የፔው የምርምር ማዕከል ጥናት እንደሚያመለክተው አብዛኞቹ አሜሪካውያን በእግዚአብሔር እንደሚያምኑ ቢገልጹም ከግማሽ በላይ የሚሆኑት ግን በሃይማኖታዊ አገልግሎቶች ላይ በመደበኛነት አይገኙም። ጥናቱ በ2023 እስከ 2024 ምርምር ላይ የተመሰረተ ሲሆን 36908 የአሜሪካ ጎልማሶች ምላሾችን ያካትታል። ምርምሩ ከጁላይ 17 2023 እስከ ማርች 4 2024 ተካሂዶም ነበር። በዚህም የስህተት ዕዳጉም 0.8 በመቶ ሆኖም ተመዝግቧል። ጥናቱን ወደ 100 ሰዎች በመቀነስ ሲቀርብ 86 ሰዎች በእግዚአብሔር እንደሚያምኑ ይገልጻሉ። ከነዚህ ውስጥ 54ቱ በእርግጠኝነት እንደሚያምኑ ሲናገሩ 21 የሚሆኑት እምነታቸው ጠንካራ እንደሆነ ይገልጻሉ። 16 ሰዎች ግን በእግዚአብሔር እንደማያምኑ ምላሽም ሰጥተዋል። በጥናቱ መሰረትም 25 ሰዎች ቢያንስ በሳምንት አንድ ጊዜ በአካል ወደ አገልግሎት ይሄዳሉ። 8 ሰዎች በወር አንድ ወይም 2 ጊዜ እንደሚገኙም ሲገለጽ 18ቱ ደግሞ በአመቱ ጥቂት ጊዜ ብቻ ይሄዳሉ። 49 ሰዎች ግን እምብዛም አይገኙም ወይም ፈጽሞ አይሄዱም። 44 ሰዎች በየቀኑ እንደሚጸልዩ ሲናገሩ 23ቱ በየሳምንቱ ወይም በየወሩ ይጸልያሉ። 32ቱ ሰዎች ደግሞ ፈጽሞ አይጸልዩም ተብሏል። 70 ሰዎች ከሞት በኋላ ህይወት እንዳለ እንደሚያምኑ ሲናገሩ 52ቱ በገነትና በገሃነም ያምናሉ። 14ቱ በገነት ብቻ የሚያምኑ ሲሆን 3ቱ ደግሞ በገሃነም ብቻ ያምናሉ። 28 ሰዎች ግን በምንም አይነት ከሞት በኋላ ባለ ህይወት አያምኑም። የፔዊ ተመራማሪዎች እንደሚገልጹት 100 ሰዎች የሚለው አቀራረብ ትልቅ ብሔራዊ ስታቲስቲክን በቀላሉ እንዲገልጽ ለማድረግ የተጠቀሰ መንገድ ሲሉም ገልጸዋል። ጥናቱ የአሜሪካ ህዝብ ከፍተኛ የእምነት መጠን እንዳለው ቢያሳይም በመደበኛ የአምልኮ ተሳትፎ ግን የሚታይ ክፍተት እንዳለ ያመላክታል። መረጃው የክርስቲያን ዴይሊ ነው። ቱርክ የውጭ ክርስቲያኖችን ከሀገር እንዳይገቡ ማገዷን ተከትሎ በአውሮፓ የሰብአዊ መብት ፍርድ ቤት ጉዳዩ እየታየ መሆኑን ተገለጸ። ዳንኤል አንተነህ ዝርዝር አለው። የቱርክ መንግስት ከ2020 ጀምሮ በመቶዎች የሚቆጠሩ የውጭ ክርስቲያን ሰራተኞች ከሀገር ማባረሩና ወደ ሀገር እንዳይመለሱ መከልከሉ በአውሮፓ የሰብአዊ መብት ፍርድ ቤት እየታየም ነው። በአጠቃላይ ወደ 300 የሚጠጉ ሰዎችም በእርምጃው ተጎድተዋል የተባለም ሲሆን አብዛኞቹ የተባረሩት የፕሮቴስታንት መንፈሳዊ አመራሮች፣ ፓስተሮችና ሚስዮናውያን ሲሆኑም አንዳንዶች በሀገሪቱ ውስጥም ለ10 ዓመታት ያህል የቆዩ መሆናቸውም ተገልጿል። በዚህም ምክንያት አንዳንድ የቤተ ክርስቲያን ጉባኤዎችም ያለ መንፈሳዊ መሪ መቅረታቸውም ተዘግቧል። የቱርክ ባለስልጣናት የውጭ ሀገር ክርስቲያኖች እንዳይገቡ ወይም እንዳይመለሱ የሚከለክለው በብሔራዊ ደህንነት ምክንያት መሆኑንም ገልጸዋል። ኢሲኤችአር በአሁኑ ጊዜ 20 ጉዳዮችን ከቱርክ ጋር መያዙን አስታውቆ መንግስት በቀጣይ ሂደት ላይ ምላሽ እንዲያቀርብም ጠይቋል። ተጎጂዎችን በህግ የሚደግፈው ኤዲኤፍ ኢንተርናሽናል የህግ ኦፊሰር ዶክተር ሊዲያ ራይደር በመግለጫውም ሰላማዊ አምልኮና በቤተ ክርስቲያን ህይወት ውስጥ መሳተፍ የብሔራዊ ደህንነት አደጋ ሊሆን አይችልም ስትልም ገልጻለች። የተባረሩት ሰዎች በራሳቸው ላይ የቀረበውን ክስ ማየት እንኳን እንዳልቻሉና በፍርድ ቤት ራሳቸውን ለመከላከል ትርጉም ያለው እድል እንዳልቀረበላቸው ጭምርም ጠቅሳለች። የፍርድ ቤቱ ምርመራ ለተጠያቂነትና ለመፍትሄ አስፈላጊ እርምጃ መሆኑንም አክላለች። ቱርክ የሙስሊም አብላጫ ሀገር ስትሆን ከክርስቲያን ማህበረሰብ ጋር ያላት ግንኙነት በታሪክ የተለያየ መሆኑም ይገለጻል። እንደ ዘገባው ከሆነም ከ2002 ጀምሮ ከ1000 በላይ የቤተ ክርስቲያን ንብረቶች መወረሳቸውን ወይም የባለቤትነት መብታቸው መተላለፉንም ይጠቁማል። እንዲሁም አንዳንድ የክርስቲያን ማህበራዊ ህጋዊ ሰውነት በመንፈግ ራሳቸው ስምና ንብረት እንዳይዙና ቤተ ክርስቲያን እንዳይከፍቱ መከላከላቸውንም ያስረዳል። 2020 ጀምሮ በቤተ ክርስቲያናት ላይ ቢያንስ 12 አካላዊ ጥቃቶች መፈጸማቸውም ተጠቅሷል። የኤዲኤፍ ኢንተርናሽናል ግሎባል የሃይማኖት ነጻነት ዳይሬክተር የሆኑት ኬልሲ ዞርዚ የኢሲኤችአር ውሳኔን በደስታ እንደተቀበሉ ገልጸው ፍርድ ቤቱ መመርመሩ አስፈላጊ ነውም ብለዋል። ዘገባው የክርስቲያን ቱዴይ ነው። በመጨረሻ
በአሁኑ ሰዓት በአውሮፓና አሜሪካ አብያተ ክርስቲያናት ለሌላ አገልግሎት እየዋሉ መሆኑን ሪፖርት አመላከተ። በምዕራቡ ዓለም የእምነት ለውጥ ታላላቅ ካቴድራሎች ወደ አዲስ አገልግሎትም እየተቀየሩ ነው የተባለ ሲሆን በአውሮፓና አሜሪካ ውስጥ የሚገኙ ታላላቅ ካቴድራሎችና አብያተ ክርስቲያናት ወደ ጂምናዚየም፣ የዝግጅት ማዕከላትና የማህበረሰብ ቦታዎች መቀየራቸውን ቀጥሏል። በአንድ ወቅት የክርስትና መናኸሪያ የነበሩ ሀገራት ዛሬ ባዶ ወይም በቀነሰ ተሳትፎ የሚገኙ ቤተክርስቲያናት እየበዙ መሆናቸው በማህበራዊ ጥናቶች ተመልክተዋል። ባለሙያዎች ይህንን እውነታ ከዓለም አቀፍ የክርስትና ውድቀት ጋር ማያያዝ ትክክል አይደለም ይላሉ። እንደነሱ ገለጻ ይህ በተወሰኑ ክልሎች የሚታይ የረጅም ጊዜ ማህበራዊና ባህላዊ ለውጥ ውጤት ነው። ሴኩላሪዝም የተለያዩ አስተሳሰቦችን መድረስ፣ ሂሳዊ አስተሳሰብና ዘመናዊ አኗኗር በተደራጁ ሃይማኖቶች ላይ የሰዎች ተሳትፎ እንዲቀንስ አስተዋጽኦ አድርጓል። በአንዳንድ ምዕራባውያን አገሮች የቤተ ክርስቲያናት መገኘት እየቀነሰ ቢመጣም እምነት በዓለም አቀፍ ደረጃ አሁንም ጠንካራ መሆኑ ተጠቅሷል። በተለይም በአፍሪካ፣ በእስያና በላቲን አሜሪካ የክርስቲያን ብዛት እየጨመረ እንደሆነ ጥናቶች ያመላክታሉ። ይህ ለውጥ ከሰው ልጅ አእምሮ እድገት፣ ከሳይንሳዊ አመክንዮ በመመስረት የሚመጣ አመለካከትና ከቴክኖሎጂ እድገት ጋር ተያይዞ ባሉ እይታዎች ነው ይላሉ ባለሙያዎች። አምነ ተቀበል የሚለው መመሪያ ለአንዳንድ ዘመናዊ ወጣቶች አሳማኝ እንዳልሆነም ጥናቶች ያመላክታሉ። የምዕራቡ ዓለም የእምነት ለውጥ ወደ ሌሎች ክልሎች ሊዘረጋ እንደሚችል ይገምታሉ። ቴክኖሎጂና መረጃ በፍጥነት እየተስፋፋ ባለበት ዘመን የእምነት ተሳትፎና የሃይማኖት አቀራረብ በአዲስ መልኩ እየተቀየረ እንደሆነ ተገልጸዋል። ባለሙያዎች እንደሚናገሩት የወደፊቱ ዘመን የመረጃና የንቃተ ህሊና ዘመን ነው። በዚህ ሂደት ውስጥ ሃይማኖቶች ከዘመኑ ጋር አብረው መቀየር እንደሚኖርባቸው ያስጠነቅቃሉ። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የቅድመ አፍሪካ ህብረት የወጣቶች ስብሰባ በአዲስ አበባ ተካሄደ። እያንዳንዱ ዜጋ ለሰላም ግንባታ ጊዜውንና ሀብቱን ሊሰጥ እንደሚገባ ተጠቆመ። ከውጭ አብዛኞቹ አሜሪካውያን በእግዚአብሔር ያምናሉ፣ ግን ብዙዎች ወደ አምልኮ አይሄዱም ሲል አዲስ ጥናት አስታወቀ። ለዛሬ ያዝናቸው ዜናዎቻችን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴት ለምራት ካዘጋጆቹ ከነጻነት ዋቁማና ከዳንኤል አንተነህ ጋር እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም።